ታሪክሽነሽ ከልቤ ነው። ምን ማክስ እንዳለብኝ አላ የህይወታን መጀመሪያ የረሳው በጅንገቴ ዛሬ የጠራሁሽ አስቤበት እነዛን ሁሉ ከባድ ጊዜያቶች አሳልፈናልና ያሳለፍኩት ህይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ። ሰላም እንዴት ናችሁ ውድ ቤተሰቦች? ሰላም ናችሁ? እኔ ደህና ነኝ ይመስገን። ዛሬ እንግዲህ ማለት እኔ አስቤበት በቃ ይሄ መሆን አለበት ብዬ የወሰንኩት ውሳኔ ያለና ዛሬ በዛ ጉዳይ ነው የመጣሁት ማለት ነው። ሰሞኑን እንግዲህ እየተፈጠረ ያለው ነገር ብዙዎቻችሁ በጣም ብዙ ጥያቄዎችን እያነሳችሁ ነው። ነገር ግን እኔ ድንገታዊ ባገኘሁት ነገርና ወይ ደግሞ ባየሁት ነገር ዛሬ ላይ ይሄን እንዳስብ አድርጎኛልና ምናልባት ማለት ፀጉሬንም አይታችሁ ወይም ደግሞ ብቻ የሆነ የተለየ ነገር አይታችኋል ብዬ አስባለሁ። በዚህ ጥያቄ ሊኖራችኋል ብዬ አስባለሁ እና ያው ሚዲያ ላይ መውጣት አልፈልግም፣ ስለዚህ ጉዳይ ማውራት አልፈልግም እና እኔ ግን ለእኔ አንድ ያስተማሪ ነገር አለ። ስለዚህ ያንን ነገር ማድረግ አለብኝ ማለት እዚህ ምድር ላይ እስከኖርን ድረስ ጥሩ ነገር ብናደርግ ሁሌ መጥፎ ነገር ከምናደርግ ወይም ደግሞ ሁሌ የተመቻቸ ነገር ከምናደርግ ማለት ስንኖር የሆነ ነገር ይፈጠራል እና ያ ነገር ለምን ተፈጠረ ብለን ማሰብ የለብንም። ባይመቸንም ማለት መኖር አለብን ወይ ደግሞ ባይመቸንም ያን ነገር ማድረግ አለብን እያስባለሁ። ስለዚህ ዛሬ ላይ ያንን ነገር አስቤ ነው የመጣሁት ማለት ነው። ከዛ ውጭ ደግሞ ብዙዎቻችሁ ማለት በተፈጠረው ነገር እኔ ግልጽ ላለማድረግ ስለፈለግኩ ነው የምታውቁም አላችሁና ስጠይቁኝ የነበራችሁ ከልብ አመሰግናለሁ። ሀሳባችሁ ተጨንቃችሁ እኔ ጉዳይ አስጨንቋችሁ ስለጠየቃችሁ ከልብ አመሰግናለሁ ማለት ነው። እና እንዳልኳችሁ ዛሬ የመጣሁበት ጉዳይ መሲ ጠርቼ ከመሲ ጋር በደንብ እንድናወራበት ነው። ያው እኔ አውቃለሁ ማለት በሁለት ሰው ማለት በፍቅረኛሞች መካከል ማለት ዛሬ ላይ እኔና መሲ አንድ ባንሆንም ብቻ በሁለት ሰው ግንኙነት ውስጥ ሶስተኛ ሰው ካለ የሆነ ነገር እንደሚፈጠር ወይም ደግሞ ጥሩ ነገር እንደማይፈጠር እኔ ራሴ ጠንቅቄ አውቃለሁ። ከአሁን በፊትም ብዙ ጊዜ ተናግሬ አውቃለሁ እና እስካሁን በቤተሰብ ዙሪያ በጓደኞች ዙሪያ ችግሩን ለመፍታት ያው ሞክረን ነበረ፣ ግን ያው ችግሩ ሊፈታ አልቻለም እና ዛሬ ላይ እኔ ያሰብኩት ነገር ምንድነው በራሳችን ችግሩን ለመፍታት ነው። እሱም እንግዲህ ሰሞኑን የሆነውን ታውቃላችሁ። አቡ የልጁን አባት አመጣለሁ እያለ ነበር። እኔ ደግሞ በዚህ ጉዳይ ሁሌ ማውራቱ ሰልችቶኛል። አቡ ስደውልለት ስልክ አያነሳም። ለመጥፎ ነገር አስቦ ወይ ለጥሩ ነገር እሱን አላውቅም። ከዛ ውጭ ደግሞ ያው አይታችኋል፣ ልጁን ላስወርድ ነው አለች። ብዙዎቻችሁ ያው ፈርዳችኋል በእኔ ልታስወርደው ምናምን አይደለም የእኔ ስለሆነ ስላልሆነ የሚለው ነገርም አይደለም። ግን እኔ የምትሄድም አልመሰለኝም። የሆነ ስነግራችሁ ማለት ታስፈራራኝ እየሞከረች ነበር የመሰለኝ እና ያን ንግግር የተናገርኩት የራሱ ጉዳይ ለፈለግሽ ሁኝ ምናምን ያልኩት ያን ያህል እንትን የምትል አልመሰለኝም። ማለት እያስፈራራች ለመሰለኝ ማለት ነው። እና ዛሬ ላይ የመጣሁት እንዳልኳችሁ ይሄንን ነገር ፈርቻ አይደለም ወይ ደግሞ እሱ አክስቷ ልጅ ፈርቻ ምናምንም አይደለም። እኔ የፈሩትኝ ፈጣሪን ነው። ምክንያቱም ትክክል አይደለም እየሆነ ያለው። ምክንያቱም እዚህ ጋር እውነታው መታወቅ ይቻላል። እውነታው የሚታወቀው በጣም ቅርብ ጊዜ ነው፣ ምናልባት ወራቶች ናቸው አይደለም። ስለዚህ እነሱ ደግሞ የምሬን ነው፣ ግን በጣም ደብሮኝ ነው ዛሬ ይሄ ቪዲዮ የምሰራው እና ፊት የራሱ ያስታውቃል አይደለም። እና ምላችሁ ፈልጌ ነው ወራቶች ናቸው፣ እነሱን ደግሞ መጠበቅ ነው። አንዴ እውነታውን በደንብ የምናውቅ ይሆናል ማለት ነው። ስለዚህ ዛሬ ላይ እኔ ትክክል አይደለም ብዬ የሆነ ሰው ገብቼ የሆነ ሰው ህይወቱ ወይ ደግሞ የሆነ ሰው ጉዳት እንዲደርስ ስለማልፈልግ ዛሬ መሲ ጠርቼ ከመሲ ጋር ስላለው ነገር በደንብ እናወራለን። እንዳልኳችሁ ስለኔ
አሁን ላይ እንደምትወስ ፊት ላይ ወይም ደግሞ ፀጉሬን በመቆረጥ ምናምን ብቻ ያን ያህል የሚያውቅ ሰው የለም። መቼም አታውቅም። በዚህ ጉዳይ ሌላ ርዕስ ከፍቼም ላስጨንቃትም አልፈልግም። ግን እሷን ጋር ያለውን ነገር ዛሬ በደንብ የምናወራ ይሆናል ማለት ነው። ለማንኛውም እና መሲን ጠርቻታለሁ። ቤት ነይ ብያታለሁ። እስካሁን እንግዲህ አልመጣችም፣ ዘገየች። እኔም በጣም እየራበኝ ምግብ ልብላ አይደል? እንጠብቃት። ለማንኛውም እኔ ነኝ የሰሩት በነገራችን ለቤተሰቦች፣ ግን መሲ አልመጣችም። ስለዚህ በጣም እየራበኝ ስለሆነ ልብላ። ቤተሰቦች መሲ መጣለች። ቆይ መሲ እንዴት ነሽ? እንዴት ነሽ? ሁሉ ሰላም? ነይ ነይ፣ እስኪ እዚህ ጋር ቁጭ። ምግብ እየበላሁ ነው። ተጠቀም ጊዜ ነው። በሰላም በሰላም ዳንስ ታቦርስ ኧረ ደህና ነኝ መሲ፣ ደህና ነኝ። የምሬን ነው። ለአንድ ጉዳይ ነበር የጠራሁሽ። ኧረ ምንም አልተፈጠረም። ጎመን ነው ወይስ ድንች ፍል? ቀጭ ብቻሽ ችላጉትሽ እና ከዛ ስጠብቅሽ ነበረው ነገራችን። ከንፈርሽን አልተሻለሽ ነው? እስኪ እንደዚህ ተሰንጥቋል። ሮኝ እኮ ነው ስጠብቅሽ ዘገየሽ። አይሽ እና ልጨምር ነው በቃ ሮኝ ነበረ። ምንድነው ፀጉሬን ነው አሪፍ ይፈልግ ነው እሺ ምንድነው? እና ለምን ፈልገኝ ነው? ለምን ትጨነቂያለሽ እንዴ? እንደዚህ አይቻለሁ። አቅማ በጣም ደነገጥኩኝ እና ደግሞ ፈልግሻለሁ ምናምን ስትለኝ ምናልባት የተፈጠረ ችግር ካለ ብዬ አሰብኩኝ። ያው ሌላ ሰው መስያለሁ አይደል? ስልቶብኛል አብሮብኛል። ምናልባት በችግር ምክንያት ከሆነ ብዬ ነው። እሺ መሲ፣ በነገራችን ላይ ምናልባት ወደ ኮንስትሩ ላይ ታይሽ ይችላል። ቤተሰቦች አሉ ማለት ነው እና ማለት ያው አልተገናኘንም። ምክንያቱም የሆነ ማስተካከል ያለብኝ ነገር ነበር። እሱ እንትን እያልኩ ነበረና እንግዲህ መሲ፣ እኔ ዛሬ ላይ ይሄን ነገር ስናገር አንቺ ደግሞ የምር ማለት ሌላ ነገር እንዳይሰማሽ በቃ ማለት ሳለን እንከባበር ብያ አምናለሁ። ገባሽ? አንዳንዴ ደግሞ ከመጥፎ ቀናቶች ይልቅ ግን ጥሩ ጊዜዎችን ብናስብ በጣም ብዙ ሰው ምን መሰለሽ ጥሩ ነገር ለምሳሌ 3 ዓመት 4 ዓመት አብሮ በስራም ሊሆን ይችላል፣ በፍቅርም ሊሆን ይችላል፣ ብቻ በሆነ በቃ አንድ ላይ ያሳልፍና ገብቶሻል የሆነ ችግር ሲፈጠር በአንድ ችግር ያንን ሁሉ ፍቅር ያንን ሁሉ የስራ ጓደኛሽ ሊሆን ይችላል እንዳለ ያጠፋዋልና እኔ በእርግጥ ይሄን ነገር አስባለሁ፣ ሁላችንም እናስባለን። ግን ያ ነገር በተፈጠረ ሰዓት ቁመን አናስብም እና ከአንድ ችግር ይልቅ ወይም ከአንድ መጥፎ ነገር እና ከተደራረግናቸው መልካም ነገሮች ብናመዛዝናቸው መልካም ነገሮች ይበልጣሉ ብዬ አስባለሁ። እኛ ጋር ደግሞ የተለመደው ነገር ጥሩ ነገር አድርገሽ አንድ ስህተት ከሰራሽ ያ ስህተት ሙሉ ነገሩን ያጠፋብሻል እና ምን ልሽ ፈልጌ ነው ያው እኔና አንቺ ብዙ ጥሩ ጊዜያቶችን አሳልፈናል። በፍቅርም ቢሆን እንዲሁም ደግሞ ብዙ መስዋዕትነትን ከፍለናል አይደለም? ስለዚህ ዛሬ ላይ ድንገት በተፈጠረው ልጅ የኔ አይደለም ያንተ ነው የኔ አይደለም
አባቱ ሌላ ነው ያደለም እንደዚህ አይነት ነገሮችን እያልን ከኛ አልፎ ለሰው ራሱ የሚከብድ ነገሮችን ሰሞኑን አሳልፈናል አይደለ? ስለዚህ እኔ ይሄ ነገር ትክክል አይደለም መሲ። አሁን አባቱ የኔ ሆነ አልሆነ ብለን መከራከር አልፈልግም። ዛሬ የጠራሁሽ አስቤበት ወስኜበት በቃ ከጎንሽ እንደምሆን ልነግርሽ ነው። የምር ልብስ ለማመለስ በጣም ደስ ብሎኛል። አመሰግናለሁ። ማለት ትክክል አይደለም። ዘመድ አስገባን ብዙ ነገር ይሄን ነገር ልንመጣች ነው የሚሻለው በራሳችን ብንፈተው ዛሬ። ለዛ ነው ካሜራ ምንጭ መጥቶት ያምሬ ነው ማለት እኔ ቆም ብዬ አስብ ልጁ አንቺ ጋር ሆኖ ማለት ምን ያህል እንደምትጨነቂ አውቃለሁ። ምን ያህል እንደሚያስጨንቅሽ በደንብ ነው። በትምህርት ቤትም ቢሆን እንዴት ሰው ሙድ እንደሚይዝብሽ እንዴት ሁሉን ነገር አውቃለሁ እና ከጎንሽ ለመሆን ነው ዛሬ የጠራሁሽ። አስተኛሽ ከልቤ ነው። ምን ማክስ እንዳለብኝ አላውቅም። ታለቅሽ እኮ አይደለም አይደል? ዛሬ ባለቅስም የደስታ እንባ ነው። ፍቅር በጣም ነው የማመሰግነው። ማርያምን ምን ማለት እንዳለብኝ አላውቅም። የምር እነዚህም 2 ቀናቶች ምን እንዳሳለፍክ አላውቅም፣ ግን ምናልባት የሆነው ነገር ራስክ እንድትመለከት አድርገዋል ብዬ አስባለሁ። እና በጣም ከባድ ነው ማለት እስኪ ቀስ ብዬ እነግርሻለሁ ማለት ስላለው ነገር ምናምን ነገር እንደውም ማወቅ እፈልጋለሁ። በጣም ተጨንቄያለሁ። ያው ማለት የሰው ልጅ ጥሩ ነገር ካሰበ በቂ እሱ አይበቃም። በጣም ነው የማመሰግነው። ኧረ ችግር የለውም። ቅርታሽን የተሰማሽ ነገር ካለ ለቤተሰቦች የምታያቸው ነገር ካለ ሰላም በያቸው ነው። ለዚህ በጣም ርቦኝ ብላልኝ በደንብ ማለት ነው። እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የምር ያልጠበቅኩት ነገር ነው ዛሬ ላይ የተፈጠረው። እሺ አውሪ። ማለት ያው ዛሬ ላይ ነገሮች እንደዚህ መሆናቸው የምር እውነት አልመሰለኝም። እነዛን ሁሉ ከባድ ጊዜያቶች አሳልፈናልና አሁን ላይ እዚህ በመገኘታችሁ በጣም ደስ ብሎኛል። የምር ማለት ነው። ስለሆነው ነገር ሁሉ በጣም አመሰግናለሁ። እናንተም ከጎኔ ስለነበራችሁ በጣም ብዙዎቻችሁ ልታግዙኝ ሞክራችኋልና ከልቤ ነው የማመሰግነው። ማለት ያው ሴት ስትሆኑ እና በእኔ ቦታ ስትሆኑ ብቻ ነው የኔን ስሜት የኔን ቁስል መረዳት የምትችሉት እና በጣም ብዙ መጥፎ ነገሮችን ለማድረግ ራሴ ላይ ሁሉ እስከ ማሰብ ደረጃ ደርሻለሁ። ብቻ ብዙ መጥፎ ነገሮችን አስቤ ነበር፣ ግን አላቅም አሁን ላይ ጥሩ ነገሮች ተፈጥረዋል። የእውነት በጣም ደስ ብሎኛልና ብቻ እሺ ቆይ በቃ በኋላ በዚሁ አጋጣሚ ቤተሰቦች ማለት በጣም ብዙዎቻችሁ የምር መስፍን እኔን በጣም ተወቃሽ ያስደረግሽኛል። ማለት አይ ችግር የለም አንቺ ነሽ ጥፋተኛ ለማለት አይደለም፣ ግን ብዙ ቤተሰቦች ትክክል እንዳልሆንኩ ነው እንትን ያሉት። በእኔ ጎንም የደገፉ አሉ፣ ግን ያው ከተፈጠረው ነገር አንጻር ነው። ገብቶሻል? እዚህ ጋር ጥያቄ የሚያስነሳ አንድ ነገር አለ። እሱን ታውቂዋለሽ። እንደዚህ ነው ማለት አሁን አያስፈልግም እና ያው ቃልም እገባለሽ መቼም እንደማረግሽ መቼም እንደማልክልሽ ነው። ግን መቼም አንድ ስህተት ካገኘሁብሽ የመጨረሻ ነው የምንቀያየም። የምሬን ነው በቃ ነው የምነግርሽ። አንድ ስህተት ካገኘሁ የመጨረሻ ነው የምንለያየው ማለት ነው። ምናልባት ዛሬ ለአንድና ለመጨረሻ ጊዜ አንድ ላይ የምንሆንበት ቀን ናት ብዬ አስባለሁ። ስለዚህ ሁሉንም ነገር ጊዜ ይፈታል። እሱ ነው እንጂ አሁን ብዙ ጊዜ ያው ቶሎ በንዴት ወይም ደግሞ በሆነ የማይሆኑ ነገሮች እንናገራለን ምናምን ነገር እና
ያ ነገር ተገቢ አይደለም። ሁሉ ጊዜ የሚፈተው ነገር ነው። እሱን ስላሰብኩ ነው። ስለዚህ አንቺም ከምትጨነቂ ማለት እውነቱ ወጣ አልወጣም፣ ለምሳሌ ልጁ የኔ እንኳን ባይሆን ለምሳሌ አሁን ላይ እኔ ከጎንሽ ሁኚ ባግዝሽ ምንም ይቀነስብኝ ነገር የለም። ልጁ የኔ ከሆነ ደግሞ የኔ ልጅ ስለሆነ አንቺ መንከባከብ ግዴታ ነው አይደለም? ተፈርፋለሁ። ካልሆነ ግን ያው አንቺ ስታደርጋችሁ ነገሮች ያሳለፍሻችሁ ነገሮች እኔ ጋር ማለት እኔን እንደ ወንጀለኛ ስትከሽኝም ስለነበረ በሰዎችም ሆነ ገባሽ በፈጣሪም ስታስጠይቅኝም ስለነበረ ከነገር ራስሽ ትጸጸችበታለሽ ብዬ አስባለሁ። ምን ቀየረው እያልሽ ነው? የልጅ ምን ሆነ እያልሽ አሁን ቤተሰቦች ራስ ገርማቸው። ለማንኛውም ስለሆነው ነገር በጣም አመሰግናለሁ። እጃችንን ሰላማት ባለፈው እኮ ነግሬዋለሁ። ይምጣው ነው ያ ይምጣ ምናምን ነገር አልኩና አሁን ቢመጣ ይሻላል። ትንሽ ከዘገየም በጣም ያኔ ይሰራል፣ ቢያንስ ሰርቶ ይገዛል። እና ውድና የተከበራችሁ ቤተሰቦች ሁላችሁ በሀገር ውስጥም በውጭም ያላችሁ ክነኛ የምር ሰሞኑን ሲጀመር የሆነ ነገር እያለሽ እና በሀገር ውስጥም በውጭም ያላችሁ ሁላችሁም ያላችሁበት ሰላም ሁሉን ቸር ቆዩልን። እንግዲህ ያው ልጆች ነን እንደምታውቁት፣ እንዴት መደረግ እንዳለበት ባላቅም ማለት እንዴት ሽማግሌ ይላካል ምናምን የሚለውን አክስቴ ጋር በእርግጥ ባለፈው እያወራች ነበር፣ እኔ ሳልተቀበልኳት ነው። ከዛ ውጭ ደግሞ መሲ እንዴት መንከባከብ እንዳለብን ብቻ ምን ማዘጋጀት እንዳለብን እንዳልኳችሁ ልጆች ስለሆነ ባናቅም የቻልነውን እንሞክራለን። እናንተ ደግሞ በሀሳብ ኮሜንት ላይ እንደዚህ ልታረጉ ብላችሁ ሀሳብ አስተያየታችሁን ስጡን። ከዛ በተረፈ ሁላችሁ ግን የመሲ ደጋፊ ናችሁ አይደል? ያው ነው የኔም ያንተም ቢሆን ያው እሺ ባይ ወዳችኋለሁ። ቻው። የህይወት መጀመሪያ የረሳሁት በድንገቴ ፊቴ በእንባ እንዳይታጠብ በደስታ የሞላው ቤቴ